ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተቀዳሜ ግንቦት 29 2018 በኢትዮጵያ ዘመን አቆጣጠር ሜይ 6 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የጋት የውሎ 3 አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ፕሮግራማችንን ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። በወሳኝነት የመረጃ ክፍተቶች ካሉ ወይንም ወደ እናንተ በማደርሰው ምልከታ ላይ የተጠቀምኳቸው የመረጃ ምንጮች ችግር ያለባቸው ከሆነ መስተካከል ካለበት የሚስተካከለውን ሐሳብ አስተያየት አካፍሉኝ። የጋት ሚዲያ ሜምበር ሁኑ። በአነስተኛ ሳንቲም ለሚዲያችን መሻሻል የበኩላችሁን አስተዋጽኦ አድርጉ። በሱፐር ቻት በሱፐር ታንክስ ጋት ሚዲያን እየደገፋችሁ ስለሆነ የከበረ ምስጋና ይድረሳችሁ። 3 አጫጭር መረጃዎች አሉ አብራችሁ ስትቆዩ። አንደኛ ኤርትራ ከሰሞኑ በተባበሩት መንግስታት ድርጅት ውስጥ የተባበሩት መንግስታት ድርጅት ሞሮለስ 6 ነው የነበረው። አንደኛው ኦልሬዲ ኤክስፓየር አድርጓል ወይንም ተዘግቷል። 5 ክፍሎች አሉት። በዛ ውስጥ በሁለቱ ኤርትራ ከሰሞኑ ውክልና አግኝታለች። ያንን በተመለከተ እንዲሁም የግል ምልከታ ያናጋራቸዋለሁ። ሁለተኛው የሶማሊያ የጎረቤታችን ሀገር የሶማሊያ ፖለቲካዊ ቀውስን በተመለከተ አሁን ያለበት ሁኔታና በቀጣይ ተጠባቂ ሁኔታዎች ምን ይመስላሉ የሚለውን አጋራችሁና በዛው አድርገን ህንድ ውቅያኖስን ተሻግረን ወደ መካከለኛው ምስራቅ እንሄድና በኢራንና በአሜሪካ መካከል እንዲሁም ወደ ላይ ተሻግረን በተመሳሳይ ኦፍ ኮርስ ሄዝቦላ የኢራን ባርጌኒንግ ቺፕ ሆኖ ነው እያገለገለ ያለው። በዛ ዙሪያ በእስራኤልና በሊባኖስ ጉዳይ ላይ ያለውን ወቅታዊ መረጃ አጋራችኋለሁ። ለትንሽ ደቂቃ ጊዜያችሁ እንድታወሱኝ የከበረ ጥሪ አድርጋለሁ። የመጀመሪያው ኤርትራ በተባበሩት መንግስታት ድርጅት የሚለው ኤርትራ ከኢትዮጵያ ጋር የማይነጠል ማንነት ያላት ነች። ምንም ችግር የለውም፣ ኤርትራ ሀገር ነች ብለን እንውሰድ። ነገር ግን በታሪክ በባህል በእምነት በህዝብ ለህዝብ ግንኙነት በቋንቋ በሃይማኖት በሁሉ ነገር በእምነቱ ያለው አንድ የሆነ ህዝብ ነው። ይህ ህዝብ ተለያይቷል፣ እንዲለያይ ተደርጓል። እንዲለያይ ሲደረግ የውስጥ አሻጥር አለ። የዘመናት ደግሞ ኢትዮጵያን ከቀይ ባህር ለመነጠል ለማራቅ በየዘመኑ የተነሱ ሀያላን በተለይ ቀይ ባህርን የተቆጣጠረ ኢትዮጵያን ይቆጣጠራል፣ ኢትዮጵያን የተቆጣጠረ ናይልን ይቆጣጠራል፣ ናይልን የተቆጣጠረ ግብፅን ይቆጣጠራል፣ ግብፅን የተቆጣጠረ የአረቡን ዓለም መካከለኛውን ምስራቅ ራሱ ስዊዝ ካናልን በኋላ ስዊዝ ካናል ከተሰራ በኋላ በተለይ በዚህ በ20ኛው ክፍለ ዘመን መባቻ የዓለምን በተለይ የዚህ አፍሪካን የንግድ ቀጠና በወሳኝነት የበላይነት ይኖረዋል የሚል ከድህረ ቅኝ ግዛት በኋላ የነበረ ያስተሳሰባል። ከዛም ባለፈ ኢትዮጵያ እንደምታውቁት የ3 ወሳኝ ነገሮች ስሪት ነች። አንደኛው ቀይ ባህር፣ ኢትዮጵያ ህልውናዋ በቀይ ባህር ላይ የተንጠለጠለ ነው። ይሄ የማይካድ እውነት ነው። አንዳንዶቹ ወደብን እንደ ሸቀጥ ሊያቀርቡ ይችላሉ። ችግር የለውም፣ ወደብ ልትገዛ ትችላለህ። በኢትዮጵያ ነባራዊ ሁኔታ ሲሆን ግን ወደብም እንድትገዛ አይፈቀድልህ። ከዛ ባለፈ እንግዲህ ጥቃት የሚፈጸመው በባህር በኩል ጥቃት ይፈጸማል፣ በአየር ጥቃት ይፈጸማል፣ በሳይበር ጥቃት ይፈጸማል፣ በእግረኛ ጥቃት ይፈጸማል። ከነዚሁ አንዱ ጠላት የሩቅም የቅርብም ጠላት ዙሪያህን እየከበበ ኢኮኖሚ እያደገ ሲሄድ በሎጂስቲክስ ምክንያት ታንቀ እንድትቀር ፈተና ነው። ለምሳሌ ሌሎች ሀገራት ወደብ አልሙልን ልመና ነው። እስከ 90 ዓመት እንስጣችሁ 50 ዓመት እንስጥ፣ የሆነ አገር የኛን ወደብ ሊያለማልን ነው። ደስታ ነው፣ ኢንቨስትመንት ሳምን ነው። ኢትዮጵያ ወደብ ላልማ በሊዝ ወይም በሌሎች ሀገራት በያዙት አግባብ እንሂድ ሲባል ሌላ ችግር ነው። ጆርዳን የሳውዲ አረቢያ ጎረቤት ሀገር ነች። ከቀይ ባህር እንድትዋሰን ያደረገቻት ጆርዳን ነች። መሬት በመሬት በመለዋወጥ ላንድ ስዋፕ የሚባለው በኢትዮጵያ ደረጃ ከቀይ ባህር ተነጥላ የማታውቅ ሀገር በአሻጥረኞች በፖለቲካ ስህተት
በዋነኝነት ደግሞ በባዕዳን ሴራ ከዛ ተነጥለናል። ይህ መስተካከል አለበት። ኢትዮጵያ ወደ ቀይ ባህር መዳረሻ ሊኖራት ይገባል። በምን አግባብ? በሊዝ ነው ወይ? በመሬት መቀየር ነው ወይ? በጋራ በማልማት ነው ወይ? በሽያጭ ነው ወይ? ይህን መነጋገር ያስፈልጋል። ወደርንም ጠላንም ግን የኢትዮጵያና የኤርትራ እጣ ፈንታ የተሳሰረ ነው። የኢትዮጵያና የጅቡቲ እጣ ፈንታ፣ የኢትዮጵያና ጎረቤቶቻችን አብረን ነው ልናድግ የምንችለው፣ አብረን ነው ደግሞ ልንሰጥም የምንችለው። ይህ ወሳኙ ነገር ነው፣ ከቀይ ባህር ጋር የተያያዘው። ሁለተኛ የአድዋ ሀገር ነች ኢትዮጵያ። አድዋ ድል በማድረጓ ምክንያት የቅኝ ግዛት እሳቤን ከመሰረቱ ነጭ ጥቁርን ሊያሰለጥን ነጮች በሌላው በጥቁሩ ዓለም ላይ የመስፋፋት የመግዛት ራይት አላቸው የሚለውን ለሺህ ዘመናት የተሰበከውን አስተሳሰብ አድዋ ላይ ነው የሰበርነው። እሱን ተከትሎ ምንድን ነው ለዚህ ድል ያበቃቸው የጥንካሬያቸው ምንጭ የሚል ተመርምሯል፣ ተጽፏል፣ ተዳሷል። በተጓዥ ስም፣ በእርዳታ ስም፣ በሃይማኖት በሚሽነሪ ስም ብዙ ምርምር ተደርጓል። ምንድን ነው ጠንካራ ጎናቸው የሚለው እነ ሮማን ፕሮቼስካ ልክ እንደዚህ እንዳሉት የሰለሞን ስርወ መንግስት ነው። አረንጓዴ ቢጫ ቀይ ባንዲራው በዛ ዓላማ ውስጥ የተሰባሰበ ነው። አማራ የሚባል ህዝብና ተባባሪው የትግራይ ህዝብ ነው። በኋላ የትግራይ ልሂቃን 4 ኪሎ ሲገቡ ጨቋኝ ምናምን ለአማራነት የሰጡት እንደተጠበቀው ነው። የኦርቶዶክስ ሃይማኖት ነው የሚለው የተነስ ይህንን እውነት ነው ብሎ የተቀበሉ የባዕዳን ቅጥረኞች ዛሬም በተለያየ መንገድ ይፈትናሉ። ፈተናው አላባራም። ለምን? የተያያዘ ነዋ። አንደኛውን ድል ስታደርግ ወደ አንደኛው ያቀርብሃል። በአንደኛው ስትወድቅ ሁለተኛውን እንድትወድቅ ያደርጋል። ሶስተኛ አባይ ወንዝ ነው ወይንም የኢትዮጵያ ወንዞቹ ነው በወሳኝነት ወደ ናይል የሚፈሰው የአባይ ወንዝ ብሉ ናይል፣ ጥቁር አባይም እንዲሁም ወደ ዋይት ናይል የሚሄደው የባሮ አኮቦ። በእነዚህ ምክንያት ኢትዮጵያ እንዳታለማ በጂኦፖለቲካው ወሳኙና ተደራድራ አንከር ስቴቱና እንዳትወጣ ነው ከቀይ ባህር የመነጠሉ ሁሉ ሂደት የተሰራ። በእኛ በራሳችን በውስጥ ፖለቲካ ብልሽታችን ልዩነቶቻችንን በድርድር በሰጦ መቀበል በውይይት ለመፍታት ያለን ውስንነት እንደተጠበቀው ነው። በትንሽ ሳንቲም ለመለላክ የፈጠነ ህዝብ አለ። ከህዝብ አብራክ ይወጡ በትንሽ ሳንቲም ልክ ጆሮውን ቆርጠው ሲጥሉለት ስጋ ያበላው የሚመስለው እንደ ባርጌኒንግ ቺፕ የሚታይ ህዋትን ልጥል ነው። በህዋት የፕሪቶሪያ ስምምነት ፈርማ ህልውናዋ ተከብሯል። በዚህ ምክንያት ጫካ ገብቻለሁኝ ብሎ ጫካ ከገባ በኋላ ህዋትን አዝዬ ካልሆነ ልመጣ አልችልም ብሎ የሚርመጠመጥ ባንዳ አለ። ያንም ባንዳ ደግሞ በአደባባይ ወጥቶ ለማውገዝ የሚሳነው ይልቁኑ ድል ከተገኘ የድል አጥቢያ አርበኛ ሆኖ ከፊት ለመሰለፍ ቅፍፍ የማይለው ደግሞ ነጋዴ አለ። በቃ ጥቅሜን ብቻ እኔ ምን አገባኝ የሚል በኋላ ድል ከተገኘ ግን ተንታኝ ሆኖ የሚመጣል። የአንዱ ፈተናችን። ስለዚህ እኛ ከኤርትራ ጋር የሚያገናኙ በወሳኝነት ታሪካችን፣ ባህላችን፣ እምነታችን፣ ቋንቋችን የጋራ የተሳሰረ ፈንታችን እንደተጠበቀ ሆኖ 4 ጉዳዮች አሉ። የመጀመሪያው የቀይ ባህር ጉዳይ ነው። የቀይ ባህር ጉዳይ የህልውና ጉዳይ ነው። በምን አግባብ ይፈታ የሚለውን እሱን ቁጭ ብሎ መነጋገር ነው። የሆነ ንግግር ይመጣና አይ ውስጥ ላይ በቃ የሆነ ትርምስ ሊመጣ ነው ልናተራምስ ነው ብሎ ሲያስቡ ወደኋላ መሳብ፣ ወንበር መሳብ፣ የሆነ ነገር ሲያዩ ደግሞ አደራዱኝ ማለት እኔ ሁለት አካሄድ ይጠቅማል ወይ? እስቲል ግን ከድርድርና ማጦ መጠቀም እንደተጠበቀ ሆኖ፣ ሁለተኛው የሴኩሪቲ ጉዳይ ኢትዮጵያ በኤርትራ የውስጥ ጉዳይ ጣልቃ ለመግባት፣ በተመሳሳይ ኤርትራም በኢትዮጵያ የውስጥ ጉዳይ ጣልቃ አለመግባት። ከዚህ ጋራ የኢትዮ ኤርትራ የቦርደር ኮሚሽኑ የድንበር ጉዳይ እሱን ማካለል። በሶስተኛ ደረጃ የኢኮኖሚ ውህደት መንገዶቻችን ከኢትዮጵያ ወደ ኤርትራ፣ ከኤርትራ ወደ ኢትዮጵያ ቢዚ ሊሆኑ ይገባል። የኤሌክትሪክ አውታሮች፣ የባቡር አውታሮች፣ መሰረተ ልማቶች፣ የፈሳሽ ማመላለሻ ቬዝሎች፣ ቱቦዎች፣ መርከቦች፣ በኤርትራ ወደቦች መርከቦች ቢዚ ሊሆኑ ይገባል። ለኢትዮጵያ አሰብ ቢመለስ
በቃ አለቀ፣ የኢትዮጵያ የወጭ ገቢ ንግድ በአሰብ ብቻ ይስተናገዳል ብሎ የሚያስብ ካለ የዋህ ነው። የኢትዮጵያ ኢኮኖሚ ከውስጥ ያለን እኛ ከውጭ ያሉ ጎረቤቶቻችን በጋራ የምንተባበር ከሆነ በግልጽ ነው የምነግራቸው። ዛሬ ለምሳሌ አሁን ዛሬ ባለው የኢትዮጵያ ኢኮኖሚ ጅቡቲ እንጠቀማለን፣ በተወሰነ በርበራ እንጠቀማለን፣ የኬንያንም ለመጠቀም እየሞከርን ነው። ለምሳሌ የዛሬ 24 ዓመት በ2050 የኢትዮጵያ ጂዲፒ 1.6 ትሪሊዮን ዶላር ይሆናል። አሁን ያለውን ስንት እጥፍ ማለት ነው? አሁን ወደ 118 ገደማ 118 ቢሊዮን ዶላር ገደማ ነው። ያኔ 1.6 ትሪሊዮን ያውን ከዛ በላይ ነው። እንግዲህ የፕሮጀክሽኑ ደግሞ የዳታ ሶቨርኒቲ የዳታ ሉዓላዊነት ስለሌለን አይኤምኤፍን፣ ወርልድ ባንክን፣ የአፍሪካ ዲቨሎፕመንት ባንክን ተጠቅሜ ነው 1.6 ትሪሊዮን ዶላር ያልኳቸው። እኔ እናንተ እግዚአብሔር እድሜ ከሰጠ እንደርስበታለን። ያኔ የጅቡቲ ወደብን፣ ዶራሌህን፣ ታጁራን፣ የበርበራን፣ የሎጋሃያን፣ የሶማሊያ ወደቦችን፣ የኬንያ ወደቦችን ብቻ ተጠቅመን አስመራ፣ ምጽዋን፣ አሰብን ብቻ ራሱ መጠቀም በቂ አይደለም። በጣም ብዙ ምርት እናመርታለን። ማኑፋክቸሪንግ እንዲያድግ ነው። የኢነርጂ ሴክተሩ የበለጠ አሁን ለምሳሌ ከጋዝ ከጋዝ የጎዴ ያለውን ማለት ነው እስከ 1200 ሜጋዋት የጋዝ የሶላር የነፋስ የጂኦተርማል የሃይድሮ ኤሌክትሪክ የውሃ ከህዳሴ ግድብ ባለቀ እንግዲህ ኮይሻ 4 እያለቀ ነው። ከ1800 እስከ 2100 ሜጋዋት ያመነጫል። በጣም ብዙ ሶላር ፓኔሎች። እነዚህ ሁሉ ኢነርጂዎች ወደ ማኑፋክቸሪንግ መቀየር አለባቸው። እኛ ብቻ አይደለም እናመርት፣ ለውጭም ምቹ እንዲሆን ሊበራላይዜሽን ውስጥ ነው ያለን ባለሀብት ለመሳብ። እነዚህ ሁሉ ሲተሳሰሩ ኢኮኖሚያችን በፍጥነት ያድጋል። ያ የኢትዮጵያ ኢኮኖሚ ማደግ ለኤርትራውያን ኢኮኖሚ ማደግ አንድ ፖዚቲቭ ኢነርጂ ይሆናል። ይህ ዝም ብሎ ከወደብ ባለፈው ወደ ኢኮኖሚያዊ ውህደት የሚመጣበት ቀጠናዊ ተቋማት ኢጋድ፣ አህጉራዊ ተቋማት፣ የአፍሪካ ህብረት፣ ሌሎችን በጋራ ተባብረን የምናድግበት በውስጥ ጉዳይ ጣልቃ ለመግባት እኛም በእነሱ እነሱም በእኛ ኢኮኖሚያዊ ውህደት እነዚህ ናቸው። በቃ እንግዲህ ቀጥሎ በሌላ ጊዜ የዛሬ 100 ዓመት ወይ የዛሬ 50 ዓመት ደግሞ የእኛ ልጆች የልጅ ልጆቻችን ምናልባት ፖለቲካዊ ውህደት ለምን አናመጣም? ለምን በኮንፌዴሬሽን አንዳንሆንም? ለምን እንደ አውሮፓ ህብረት እንደ ኢሮፒያን ዩኒየን እንደዛ ለምን አናስብም? ለምን የጋራ ከረንሲ አይኖረንም? እሱን ሊያስቡ ይችላሉ። ያን ደግሞ ስንደርስበት ከዛ ባለፈ ግን የሆነ 30 ታጣቂ ጆሮ ተቆርጦ ሲጣልለት አገር አፈርሳለሁ ብሎ በየሰፈሩ እንደ ዝንጀሮ ተራራ ለተራራ የሚሽሎከሎክን አንድ ክላሽ ትከሻው ላይ ባደረገ ጊዜ እሱ 4 ኪሎ ገባለሁኝ ብሎ የሚያስብ ቅዠታምን ሁሉ እየደገፉ እኛስ ያንን ማድረግ አንችልም ወይ? ምን ይገደናል? ይከብደናል ወይ? እኛስ እነሱ ከዛስ ጂዲፒያቸውን ማድረግ ከቻሉ ይሄ አይጠቅምም። ዓለም አቀፋዊ ኃላፊነታችንን ለመወጣት እኛ መስራት አለብን፣ እነሱ መስራት አለባቸው። በእነዚህ ነጥቦች ዙሪያ ኤርትራ እንዳልኳችሁ 81ኛው በባለፈው 80ኛ ዓመት ተከብሯል። አሁን 81ኛ ዓመቱ በሌላ መልኩ ምን ማለት ነው? የተባበሩት መንግስታት ድርጅት ከተመሰረተ 81 ዓመት ይሞላዋል ማለት ነው። 81ኛ ዓመቱ ጠቅላላ ጉባኤ በመጪው መስከረም በፈረንጆች አቆጣጠር ከሴፕቴምበር 8 2026 እስከ ሴፕቴምበር 22 2026 ይካሄዳል በኒውዮርክ አሜሪካ። በዛ ዋና ሰብሳቢ ሆነው ጠቅላላ ጉባኤውን በሰብሳቢነት የሚመሩት የባንግላዴሽ የውጭ ጉዳይ ሚኒስትር ካህሉር ራህማን ተመርጠዋል። ከሳቸው ባለፈ ጉባኤውን እሳቸው በቸርማን በሊቀመንበርነት የባንግላዴሽ የውጭ ጉዳይ ሚኒስትር ሲመሩት፣ ሌሎች ደግሞ በጥቅሉ ወደ 19 ሀገራት ምክትል ሰብሳቢ ይሆናሉ። እንግዲህ የሁሉም የዓለማችን ሀገራት የሚገኙበት ነው። ለ14 ቀን ገደማ ስብሰባ ይኖራል። በተለያዩ ጉዳዮች ውይይት ይደረጋል። ንግግር መቅረብ ብቻ አይደለም።
ቡድን በኢኮኖሚ ዘርፍ፣ በፖለቲካ ዘርፍ፣ በጸጥታ ዘርፍ፣ በጤና ዘርፍ እነዛን የሚያወያዩ የሚያስተባብሩ ምክትል ቸርማኖች ይመረጣሉ። 5ቱ ምክትሎች ናቸው። በጸጥታው ምክር ቤት የቋሚ መቀመጫ ያላቸው ቻይና፣ ፈረንሳይ፣ ሩሲያ፣ የሩሲያ ፌዴሬሽን፣ እንግሊዝና አሜሪካ 5ቱ ቋሚ ምክትል ሊቀመንበሮች ናቸው። ኢሌክትድ የሆኑ ደግሞ 14 አሉ። ከነዚህ አንዷ ጎረቤታችን ኤርትራ አንደኛዋ ነች። ከ14 ውስጥ ዓለም አቀፍ ኃላፊነቷን እንድትወጣ ሪስፖንስብል ሀገር እንድትሆን ከራሷ አልፎ ለሌሎች ሀገራት ሰላም በጋራ የማደግ መንፈስ ውስጥ እንድትገባ እንፈልጋለን። እኔ ፐርሰናል ይፈልጋሉ። እንግዲህ ምናልባት ከዚህ ውስጥ አፍጋኒስታን፣ አንቲጓ ኤንድ ባርቡዳ፣ ኬፕ ቨርዲ ወይም ካፖ ቨርዲ፣ ዶሚኒካን ሪፐብሊክ፣ ግብፅ፣ ኤርትራ፣ ፊንላንድ፣ ጋቦን፣ ጉኒያ ቢሳው የአፍሪካ ሀገር ነች፣ ኢራቅ፣ አየርላንድ፣ ሊባኖን ወይም ሊባኖስ፣ ፖላንድ እና ዚምባብዌ የተመረጡ 14 ምክትሎች ናቸው። በነገራችን ላይ ዚምባብዌ የጸጥታው ምክር ቤት ተለዋጭ አባል ነን ፐርማነንት ሜምበር ሆና ተመርጣለች። ከ2028 ኦልሞስት ከዛሬ 2 ዓመት በኋላ ጃንዋሪ 1 2028 ጀምሮ 5 ሀገራት ሲመረጡ ከዚያ ውስጥ ኦስትሪያ፣ ኪርጊስታን፣ ፖርቹጋል፣ ትሪንዳድ እና ቶቤጎ፣ ዚምባብዌ ከነዚህ በጣም ሰፊ በሆነ ድምፅ ዚምባብዌ ተመርጣለች። በዚህ በጸጥታው ምክር ቤት ከጃንዋሪ 1 2028 እስከ ጃንዋሪ 1 2030 ድረስ 2028 ሙሉ 2029 ለ2 ዓመት ስለሆነ መጨረሻ ድረስ ያው 2030 መጀመሪያ ድረስ ብላችሁ ልትወስዱ ትችላላችሁ። ነን ፐርማነንት ሜምበር ሆና ታገለግላለች። ስለዚህ አሁን ኤርትራ በዚህ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ሊቀመንበር ሆና በዚህ ከሴፕተምበር 8 እስከ ሴፕተምበር 22 ለ14 ቀን ታገለግላለች። ኦፍኮርስ የኤርትራ ብሎገሮች ሲጽፉ ለ1 ዓመት ብለው ነው የጻፉ። ያው 1 ዓመት ሙሉ 1 ዓመት ጠቅላላ ጉባኤ የለም፣ ችግር የለውም። ለ1 ዓመትም ቀርቶ ለ2 ዓመት ለ10 ዓመትም ብትሆን። ሁለተኛው ኤርትራ የተመረጠችው የተባበሩት መንግስታት ድርጅት እንዳልኳችሁ በተለምዶ 6 ተብሎ ነው የሚጠራው፣ ግን 5 ወሳኝ የሆኑ ክፍሎች አሉት። አንደኛው ጠቅላላ ጉባኤው ነው፣ ዩናይትድ ኔሽን ጀነራል አሰምብሊ። አሁን ያልኳቸው ኤርትራ ምክትል ቸርማን ወይም ሊቀመንበር ሆና የተመረጠችበት ማለት ነው። ሁለተኛው ሴኪሪቲ ካውንስል ነው፣ የጸጥታው ምክር ቤት የሚባለው ነው። ዩናይትድ ኔሽን ሴኪሪቲ ካውንስል 5 ቋሚ አባላት 10 ደግሞ ተለዋጭ አባላት ያለው ነው። ሶስተኛው የዩናይትድ ኔሽን ኢኮኖሚክ ኤንድ ሶሻል ካውንስል ተብሎ የሚጠራው ነው። በወሳኝነት ይሄ የኢኮኖሚክ ኤንድ ሶሻል ካውንስል የሚወጡ የኢኮኖሚ ፖሊሲዎች፣ የሶሻል ፖሊሲ፣ ትምህርት ላይ፣ ጤና ላይ ምን ይመስላሉ የሚለውን ሰነድ የሚያዘጋጅ ለምክር ቤቱ የሚያቀርብ አጠቃላይ እንደ ዓለም አቀፍ ሁኔታ ምን መምሰል አለበት ብሎ የሚያማክሩ። በዚህ ውስጥ 54 አባል ሀገራት አሉት። የጸጥታው ምክር ቤት የኢኮኖሚና የማህበራዊ ካውንስል የሚባለው ዩኤን ኢኮኖሚክ ኤንድ ሶሻል ካውንስል የሚባለው። በዚህ ውስጥ ኤርትራ ከ54 አባል ሀገራት ውስጥ እንግዲህ 193 ሀገራት ኑረው 54 አባላት የሆነ ጊዜ አንድ ሀገር ሌላ ጊዜ ሌላ ሀገር የሚመረጣል። ለምሳሌ በአሁኑ ጊዜ የኢኮኖሚክ ኤንድ ሶሻል ካውንስል ሆነው የሚያገለግሉ አልጄሪያ ከ2025 ከ27 እየሰራ ነው ያለው፣ ብሩንዲ ከ26 ከ28፣ ቻድ፣ ጅቡቲ አሁን የዚያ አባል ነው፣ አይቮሪ ኮስት፣ ሞዛምቢክ፣ ሴራሊዮን፣ ሳውዝ አፍሪካ፣ ታንዛኒያ እነዚህ ከአፍሪካ ሀገራት ውስጥ ያሉትን ነው እየነገርኳቸው ያለሁት። ዘንድ በ2027 እስከ 29 ደግሞ የተመረጡ አንጎላ፣ ኤርትራ፣ ሞሮኮ፣ ሴኔጋል እና ጊኒ ተመርጠዋል። ይህም አሁንም ኤርትራ ሪስፖንስብል ሆና በተመሳሳይ በጸጥታው ምክር ቤት በዓለም አቀፍ ተቋም ብቻም ሳይሆን ወደ ኢጋድም እንድትመለስ ወደ አፍሪካ ህብረትም እንድትመለስ ሪስፖንሲቢሊቲዋን እንድትወጣ ያስፈልጋል። ኦፍኮርስ ይህን ተከትሎ አንዳንድ ዓለም አቀፍ ጸሐፊዎች በተለይ ትዊተር ላይ ኤርትራ ለምን ተመረጠች? ምርጫ የሚባል የለም፣ ኖ ኢሌክሽን፣ ሬፕን ቶርቸር አለ፣ ማሰቃየቱ፣ መድፈሩ፣ ሬፕን ቶርቸር ኤንዌይስ፣ ሪሊጂየስ
የሃይማኖት ጭቆና ያለባት፣ የግዳጅ ጉልበትና የወታደራዊ ምልመላ ፎርስድ ሌበር ስሌቨሪ ያለበት፣ የከፍተኛ የሆነ ማሰቃያ እስር ቤቶች ያሉበት፣ እንዲሁም የግዴታ ወታደራዊ ምልመላና አገልግሎት ያለበት የአፍሪካ ሰሜን ኮሪያ ተብላ የምትጠራ አገር ሆና እያለ ለምን ተመረጠች የሚሉ ጽሁፎች አሉ። ይህንን እንድታስተካከል ዓለም አቀፍ ኃላፊነቷን እንድትወጣ ያደርጋታል የሚል እምነት አለኝ። ኤርትራ በተባበሩት መንግስታት ድርጅት ብቻም ሳይሆን አስቀድሜ እንዳልኳችሁ በአፍሪካ ህብረት፣ በዚህ በቀጠናዊ ተቋማት፣ በኢጋድ፣ በሁለትዮሽ ከኢትዮጵያ ጋርም ከሌሎች ጎረቤቶቿ ጋርም ግጭት አለበት በሚባለው እየበረሩ መገኘት ሳይሆን ሰላም ባለበት ሁሉ ነጭ ባንዲራ የሰላም ባንዲራ እንድታውለበልብ ከድርድሮችም ሲሞቅ በማንኪያ ሲቀዘቅዝ በእጅ ከሆነ አካሄድ ርቆ የሆነ ኢትዮጵያ ውስጥ ማተራመስ እችላለሁ፣ እነዚህን ተጠቅሜ ውጤት ማምጣት እችላለሁ ብሎ ሲያስቡ ድርድርን ከመግፋት የሆነ ኃይል ጠንከር ሲል ጠረጴዛ ለመሳብ ከመሄድ ከዚያ አካሄድ መቆጠብ ያስፈልጋል ብዬ አምናለሁኝ። እኔ ኤርትራውያን ዝም ብሎ የማይረባ ወሬ ሪፖርት እየሰሙ እንዳይሸወዱ። የኢትዮጵያ አቅም ከኤርትራም እና እዚህ ሀገር ውስጥ ካሉ ታጣቂዎች በላይ ነው። ዝግጅቱ መሸወድ ባይኖር ዝም ብሎ ይሄ ዴይሊ ቡት እያደረጉ የሚጻፉ ነገሮችን የሆነ ቦታ እንዳልኳችሁ ነው። ኢትዮጵያውያን አርበኛም ያለበት ባንዳም ያለበት ሀገር ነው። የኢትዮጵያ ባንዳ በብሔራዊ ጥቅሙ ሳይቀር የሚቆምር ነው። ጆሮውን ቆርጠው ሲሰጡት ስጋ አገኘ ብሎ እንደሚስገበገብ ነው። ምንም ያልታጠቁ ምንም ፖለቲካ ጉዳያቸው ያልሆነ ከዛም አልፎ ኢብን ምን እየተካሄደ እንደሆነ እንኳን የማያውቁ የሃይማኖት ቤተክርስቲያን ውስጥ ያሉ ቤተክርስቲያንን በማቃጠል ዜጎችን በመግደል በግፍ በመረሸን ሀብት ንብረታቸውን በማውደም ሄዶዛ የብሔር ግጭት ይፈጠራል፣ የሃይማኖት ግጭት ይፈጠራል። ልክ ይህ ሲፈጠር ደግሞ ተደራጅቶ የሚጠብቅ ተነስ እንደዚህ እናርግ፣ ይህን ሃይማኖት እናስታጥቅ፣ እንደዚህ ናቸው ዝግጁ ናቸው የሚል እንደዚህ ደም ልንመል ይህንን የሚል ፕሮፓጋንዳ በመስራት ኢትዮጵያውያንን በደንብ አለማወቅ ይመስለኛል። ተሞክሯል ከዚህ በፊት በጣም በተደጋጋሚ ውጤት አላመጣም። ለጊዜው ማወናበድ ይቻላል፣ ምንም ጥርጥር የለው። መንግስት በተመሳሳይ ግጭት የሚፈጠርባቸውን በተደጋጋሚ የሚፈጠርባቸውን ኮንፍሊክት ማፕ ማድረግ ያስፈልጋል። ሰኞ ችግር ከተፈጠረ ማክሰኞ መፈጠር የለበትም። አዌርነስ መፍጠር፣ አስተዳደሩን መፈተሽ፣ የውስጥ የመንግስት መዋቅርን በደንብ ማየት ያስፈልጋል። ህዝባችን ግን እንደ ተለላኪ ልሂቃን ማህበራዊ ሚዲያ ላይ ቁጭ ተብሎ ጸብ እንደሚዘሩት አይደለም። የመጣበትን ያውቀዋል፣ የሚሄድበትን ያውቀዋል። ቁጭ ብለው ውጭ ላይ ሆነው በርታ ገፋ እንዲያርግ ምናምን እንደሚሉት ከሌላም ሀገር ምስል ተውሰው አቀናብረው እንደሚሰሩት አይደለም። በቁርጠኝነት መስራት ያስፈልጋል። በፓርቲ በመንግስትም በህዝብ ውስጥም እሱን እየተግባባን ማለት ነው። ሰው ለኤርትራ በዚህ አይነት ኃላፊነቷ ላይ መወጣቷ እጅግ በጣም አስፈላጊ ነው። አንዳንዶች ደግሞ ለጥጠው ሌላም ማስመስለው ይሄው በቃ የቀይ ባህር ነገር አበቃ፣ ኤርትራ ወደ ዓለም አቀፉ እንደዚህ እየመጣች ነው፣ የኢትዮጵያ ዲፕሎማሲ እንደዚህ ውድቀት ምናምን የሚሉ ደግሞ እንግዲህ ኢትዮጵያ በእነዚህ በሁለቱም በሌሎች ከፍ ባሉ ኃላፊነቶችም ተሳትፋ ታውቃለች። ይሄ ዓለም አቀፍ ጉዳይን ዓለም አቀፍ ተሳትፎ የምትሳተፍበት እንጂ እዚያ ቁጭ ብላ ይሄ እንዲሁን እንደዚያ ይሁን እያልክ የምትሄድበት አይደለም። እና ቢሆንም ቱዛ ቴክስተን እንዲሁ ሁሉንም ነገር ፕሮፓጋንዳ ባናደርገው መልካም ነው ማለት ፈልጋለሁ። ሁለተኛው ወደ ጎረቤት አገር ሶማሊያ ስንሄድ እንግዲህ በአንጻራዊነት መረጋጋት ይታያል። በተለይ በዚህ ሼክ ሸሪፍ ሼክ አህመድ የሚመሩት የሂምሎ ካራን ፓርቲ እና የሶማሊያ የፌዴራል መንግስት በተለይ የዚህ ሐሰን ሼክ መሐመድ መካከል ያለው መካረር በአንጻራዊነት ቀዝቀዝ እያለ ነው። የዩናይትድ ኔሽን ሃየር ኮሚሽን ፎር ሪፊውጅ በጁን 3 ከ3 ቀን በፊት ሞቃዲሾ ውስጥ አጋጥሞ የነበረውን ግጭት ያስከተለውን ጉዳት ሪፖርት አውጥቷል። ያው ገብታችሁ እንድታዩት። በአጭሩ ግን በሪፖርቱ 13 ሰዎች መሞታቸውን፣ 189 የጉዳት መጠኑ የተለያየ ከቀላል እስከ ከባድ የሆነ ጉዳት እንደደረሰባቸው፣ በግጭቱ ምክንያት ከ12500 በላይ ዜጎች መፈናቀላቸውን
ሪፖርት አድርጎ መሰል ስጋቶች አሁንም እንዳልተቀረፉ የሶማሊያ ፖለቲከኞች በመነጋገር በመወያየት አካታች የሆነ ውይይት አድርገው ዳግም ሌላ ግጭት እንዳይፈጠር እንዲያደርጉ የሚል ጥሪ አውጥቷል። ወይራስ የሶማሊያ ፌዴራል መንግስት ወይ በተለምዶ ቪላ ሶማሊያ ብለን የምንጠራው ደግሞ የጦር መሳሪያ የመያዝ የመታጠቅ ብቸኛ የስልጣን ባለቤት መንግስት ነው። የጦር መሳሪያ ታጥቀው ከሄምሎ ከረን ፓርቲ ደጋፊው ነው ከሼክ ሸሪፍ ሼክ አህመድም ይሁኑ ሌላኛው ጠቅላይ ሚኒስትር በፎርማጆ ዘመን ጠቅላይ ሚኒስትር ሆነው የሰሩት የሐሰን አሊ ሃይሬ ከሌሎችም ጋር ሆኖ የፌዴራል መንግስቱን በጉልበት ለመጣል የተለያየ መጠን አይነት ያለው የጦር መሳሪያ ታጥቀው ወደ ግጭት ውስጥ በገቡት ላይ ተጠያቂነት እናረጋግጣለን። የጦር መሳሪያ መታጠቅ ብቸኛ የመንግስት ስልጣን ነው። ልዩነት በውይይት እንጂ በጉልበት አይፈታም። በግጭት ውስጥ የተሳተፉ አካላትን በህግ ፊት እናቆማለን የሚል መግለጫ አውጥቷል። መግለጫውንም እንድታዩት ማለት ነው። ይሄ እኔ በመርህ ደረጃ የምደግፈው ነው። በነገራችን ላይ በተመሳሳይ የሄምሎ ከረን ፓርቲም እንዳልኳችሁ የተፎካካሪው ሼክ ሸሪፍ ሼክ አህመድ መሪ የሆኑበት ፓርቲም በድርድር በውይይት ላይ በነበርንበት የሀገር ሽማግሌዎች በነበሩበት ላይ ነው ጥቃት የተፈጸመብን፣ ከዚህ ሊታቀቡ ይገባል የሚል አለ። በነገራችን ላይ እንግዲህ የሶማሊያ መንግስት ተጠያቂነትን አረጋግጣለሁ የምትለዋ መግለጫው ላይ ሌላ ተጨማሪ ግጭት እንዳያመጣ ያሰጋበት ሁኔታ ነው ያለው። የአሜሪካ፣ የአውሮፓ ህብረት፣ የእንግሊዝ፣ የሌሎች ሀገራት የቀጠናው የኢጋድ፣ የአፍሪካ ህብረት፣ የአህጉራዊ ተቋማት የአረብ ሊግን ጨምሮ ሁሉን አካታች ሁሉን አቀፍ የሆነ በውይይት ችግራቸው እንዲፈቱ መግለጫ እየሰጡ ያሉበት ሁኔታ ነው ያለው። እዚህ ላይ እንግዲህ ምናልባት ችግሩ ይፈታል ወይ የሚል ነገር እኔ ፐርሰናሊ ግጭቱ ዳግም ሊያገረሽ ይችላል በሚል ነው እያሰብኩ ያለሁት፣ ወይንም እንደዛ ነው የምገነዘበው። በዚህ ረገድ ቱርክ ከፍተኛ የሆነ ጣልቃ ገብነት በሶማሊያ ፖለቲካ ውስጥ አላት። በተለይ የሐሰን ሼክ መሐመድን ድጋፍ ታደርጋለች የሚለውን እሱን የሚያጣራ ያው የቱርክ መንግስት ገለልተኛ ነኝ ብሎ ስለሚያስብ ወይም መግለጫ ስለሚሰጥ የቱርክ መንግስት ሶማሊያ ውስጥ በቢሊዮን ዶላር ኢንቨስትመንት አለው። የናቫል ቤዝ አለው፣ ወታደራዊ ጦር ሰፈር አለው። የነዳጅ ብሉ ኢኮኖሚ ባለው የኢንዲያን ኦሽን ላይ ነዳጅ እየቆፈረ ነው ያለው። ሌሎች ሰፋፊ ኢንቨስትመንት አለው። የዚህ የኢንዲያን ኦሽንን በመቆጣጠር የቀይ ባህር ንግድ ላይ ከታች የማነቅ ፍላጎት አለ። በዛው በቀጠናው ደግሞ ከእስራኤል ጋር ለሚመጣው ቀጣይ ፍትጃም የመዘጋጀት ሁኔታ አለ። እስራኤል ሶማሌላንድ ላይ፣ ቱርክ ደግሞ ሶማሊያ ላይ ሆነው ኦፍኮርስ የቱርክ ፖለቲከኞች አንዳንዴ ነሸጥ ሲያረጋቸው በቅርብ ጊዜ ሶማሌላንድን በጦርነት እናስገብራለን፣ የራሳችን አካል እናረጋታለን፣ ሶማሌላንድ ሰሜናዊ የሶማሊያ ክፍል ግዛት ነው ብሎ የሚያስቀምጡት አለ። እሱ ይቻላሉ የሚለውን አብረን ጊዜው ሲደርስ የምናየው ነው የሚሆነው። ይሄ በሆነበት ሁኔታ ግጭቱ ዳግም ሊያገረሽ ይችላል የሚል እምነት አለኝ። እንዳልኳችሁ ጎረቤቶቻችን ስለሆነ የሶማሊያ ቀውስ እኛ ጋር ይመጣል። የሶማሊያ ብልጽግና እድገት ትሩፋቱ እኛ ጋር ይመጣል። እንደ ቫይስ ቨርሳ ኢዝ ኦልዌይስ ትሩ። እሱን ለማለት ነው። ዘንድ በዛው በህንድ ውቅያኖስ ተሻግረን ወደ ኢራን ስንሄድ በነገራችን ላይ ፌብሩዋሪ 28 በአሜሪካ ጥቃት በአሜሪካና እስራኤል የተቀናጀ ጥቃት ህይወታቸው ያለፈው አያቶላ አሊ ኻሜኒ እስካሁን አልተቀበሩ። በ86 ዓመታቸውን ህይወታቸው ያለፈው እንግዲህ በመጪው በቀጣይ አሁን ሜይ ነው ጁን ላይ ያውም ከጁን 21 አካባቢ ቀብራቸው ይፈጸማል በሚል ሪፖርቶች እየወጡ ነው። ለ3 ቀን የፐብሊክ ሞርኒንግ የህዝባዊ ትዕይንትና የህዝባዊ ልቅሶ በተለይ በእነዚህ በዋና ከተማዋ ቴሄራን በቆምና ቆም የምትባለዋና ማሻድ ከተማ ላይ ፐብሊክ ቪዊንግ ህዝቡ መሪውን የሚሰናበትበት ኢቭን እስከ 20 ሚሊዮን ሰው በዚህ ስነ ስርዓት ይሳተፋል ተብሎ ነው የሚጠበቀው። ኦፍኮርስ የቀብራቸው ቀን በዚህ ቀን ነው ተብሎ የተቀመጠ ሁኔታ የለም። እንዳልኳችሁ ጁን 21 2026 ተብሎ የተቀመጠበት ሁኔታ አለ። ሪፖርቶች እየወጡ ያሉት አሜሪካ የኢራንን የራዳር እና የድሮን ማስወንጨፊያ ማዕከላትን ጥቃት እንደፈጸመች እየተገለጸ ነው። በተመሳሳይ የኢራን አብዮታዊ ዘብ ኩዌትና ባህሬን የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሙን
አልጀዚራ መረጃዎችን እያወጣ ነው። በተመሳሳይ አሜሪካ በኢራን የራዳር ሳይት ጥቃት መፈጸሟንም እንዲሁ አልጀዚራ ነው የዘገበው። በዚህ ሂደት እንግዲህ ኤክስፕሎሽንስ ሂድ ኒር ኩዌት ኤርፖርት ኤንድ ባህሬን ይላል አልጀዚራ ያወጣው ዘገባ። የኢራን የህግ መወሰኛ ምክር ቤት ወይም ኢራን ሎ ሜከር ሳይዝ ዩኤስ ዊል ሂት ሃርደር አፍተር ወርልድ ካፕ ከዓለም ዋንጫ በኋላ አሜሪካ ነች የምታዘጋጀው። የኢራን እግር ኳስ ቡድን እንዲገባ ወደ አሜሪካ ቪዛ እንደተፈቀደላቸው መረጃዎች እየወጡ ነው። እንግዲህ ጁላይ 19 ነው የሚያበቃው። ጁን 11 ከዛሬ ወር ገደማ የዛሬ ወር እንግዲህ ጁን ዛሬ ሜይ 6 ነው። የዛሬ ወር ጁን 6 ፕላስ ከሳምንት በኋላ ኤኒዌይስ ጁን 11 ይጀምራል። ጁን ላይ 19 ያበቃል ማለት ነው። እንዳልኳችሁ ጁላይ 19 ያበቃና የአያቶላህ አሊ ኻሜኒ ቀብርም የሚሆነው የዓለም ዋንጫ ባበቃ በሁለተኛ ቀኑ ማለት ነው። እንግዲህ እንደ ጁን 21 እንደተያዘው ቴንታቲቭ ስኬጁል ምንድነው እያለ ያለው የኢራን ህግ መወሰኛ ምክር ቤት አባል የዓለም ዋንጫ ባበቃ ማግስት ወይንም ከዓለም ዋንጫ በኋላ አሜሪካ በኢራን ላይ ከባድ የሆነ ጥቃት ልትፈጽም ትችላለች የሚል ንግግር አቅርቧል። ምን ያህል እውነትነት ይኖረዋል ሌላ ጉዳይ ነው። በነገራችን ላይ እንግዲህ የዓለም አቀፉ የአቶሚክ ኢነርጂ ባለስልጣን ደግሞ በኒኩሌር ላይ ሞሮለስ አሜሪካና ኢራን የተቀራረበ አቋም አላቸው የሚል ሪፖርትም እየወጣ ነው ያለው። ይጋጫል። እዚህ ላይ ግን ኢራን ማንን ይዞ ነው እንደ ባርጌኒንግ ቺፕ እየተጠቀመ ያለው? ሄዝቦላን እየተጠቀመ ነው። ሄዝቦላ ከዚህ በፊትም ብያቸዋለሁኝ የተፈጠረው እስራኤል ሊባኖስን ይዛ ስለነበረ የእስራኤልን ጦር እንዲያስወጣ እያንዳንዱ ሊባኖሳዊ ሌሎችም ከጎረቤት ከግብፅም ከሶሪያም ከጆርዳን ብቻ ከሁሉም ድጋፍ እያገኘ ስመግል እየተደረገ የጦር መሳሪያ ድጋፍ እየገባለት ደግፉት እየተባለ የኛ ነው እየተባለ ነው የተቋቋመ ሄዝቦላ። በወሳኝነት ግን ኢራኖች አሉበት እንደ ፕሮክሲ። ከዛ በኋላ የሚታዘዘው በህግ በመዋቅር በመንግስት ውስጥ የሌለ ታጣቂ ብታደራጅ ለሆነ ፐርፐስ ፈልገው ሊሆን ይችላል። ለምሳሌ ከዚህ በፊት ብያቸዋለሁ። አንዳንድ ወዳጆቻችን ከፍም ያለ ስልጣንም የነበራቸው እንደ መከራከሪያ ያቀርቡት የነበረው ኖ ፋኖ ተደራጅቶ ጠንክሮ ከወጣ ሸኔን አታክ ያደርገዋል ይሉ ነበር። ለምን ሲባል ስማቸውን መጥቀስ ብዙም ስለማያስፈልግ ሄዶ ግን በህግ በመዋቅር የማትገዛው ነገር የማትቆጣጠረው ነገር መልሶ ለራስ ነው ስጋት የሚሆን እና ሄዝቦላን አንዳንዴ ሳስበው እንዴት ነው የተደራጀው ምናምን የሚለው ወረራ ባይኖር የሆነ ኤሌመንት አለው የፋኖና ሄዝቦላ የሚያገናኛል። መጨረሻ ልክ ፋኖ ለፈጠረው ለሻቢያና ለህዋት እንደሚለላቀው አንዳንዶቹ በቃ የራሳቸውን መስላቸው አረ የለ ከሌ ጀዋር በቁጥጥር ውስጥ ካልዋለ ለምን ዘመነን ጠይቃለን ለምን እስክንድር ይጠየቃል ይሉ የነበሩ እና ሄዶ ዛሬ ሄዝቦላ ከሊባኖስ መከላከያ የሌለው ያልታጠቀውን ሚሳይል ያለው ድሮን ያለው በፋይናንስ ራሱን ያደራጀ ትጥቁ ስንቁ በቃ መንግስት እንደይስሙላ ከፈለገ አታክ ማድረግ የሚችል የራሱ በመንግስት ውስጥ መንግስት የሆነ ዲፕ ስቴት እንዳትሉት ከመንግስት በላይ መንግስት ነው። ለምሳሌ ድርድሩን አንቀበለውም ናይም ቃሲም ምን አለ? በፍጹም ድርድሩን ሊባኖስና እስራኤል ያደረጉትን ድርድር አንቀበልም፣ ጥቃታችንን አጠናክረን እንቀጥላለን አለ። እንቀጥላለን ብቻ ብሎ ደግሞ እኮ አላበቃም፣ ጥቃት መፈጸም ነው የጀመረው። ሮኬቶችን ድሮኖችን ነው መላክ የጀመረው። ስለዚህ አሁን ምንድነው ፕሬዝዳንቱ የሊባኖስ ፕሬዝዳንት ምንድነው ያሉት? ኢራኖች በእኛ በሊባኖስ ጉዳይ ጣልቃ ገብተው እዛ በሚኖራቸው ድርድር ውስጥ በእኛ ጣልቃ እየገቡ ነው፣ እኛን እንደ ማሳዣ እያደረጉ ነው፣ ሄዝቦላን እየተጠቀሙት ነው። ለምን የራሳቸውን ችግር ራሳቸውን ችለው አይፈቱም? ሲኤንኤን ላይ በነገራችን ላይ ኢንተርቪው አድርገዋልና ኢራን ኢዝ ኢንተርፈሪንግ ኢን ሊባኖስ አፌር አስ ፓርት ኦፍ ኢትስ ዋር ዊዝ ዘ ዩኤስ ብለው ምንድነው በቃ ቀለል ስናደርገው እንደ ባርጌኒንግ ቺፕ ነው እየተጠቀሙብን ያሉት። ልክ ሻቢያ
እነ ህዋት ራሳቸው የፈጠሯቸውን ሲጀመርም ለራሳቸው የሚለላኩ አፋብን፣ ኦነግ ሸኔ፣ አጎጉሞ፣ ጉምዝ፣ ታጣቂ፣ ጋምቤላ፣ አዴን፣ ኦብነግ፣ ቅማንት አብረን ልንመጣ ነው፣ ልንደራጅ ነው በህብረት እና ለሆኑ ሰዎች ኦኬ ሊደራጁ ነው በአንድ ላይ አቅም። መጀመሪያም አንድ ነበሩ። ምንም አዲስ ነገርም ተፈጥሮ የለም። እንዲያውም እነዚህ ኃይሎች ሲያጭበረብሩ ነው የነበሩት። ለምሳሌ ራሱን አፋብን ብሎ የሚጠራው ኃይል ወልቃይት ጠገዴ ይሰጡማል አልደራደርም እያለ ነው። አሁን በግላጭ ቁራጭ መሬት ነው ምናምን የሚሉ ሰዎች መጀመሪያውኑ ማለት ለህዝቡ ያታልል ያጭበረብር ነበር። ሂዶ ሲለጠፍ ግልጹ ይመጣል። ሄዝቦላም ለሊባኖስ የሚታገል ለሊባኖስን ከወረራ የሚጠብቅ ወዘተረፈ ነበር አድርጎ የሚያቀርብ ነበር። አሁን በግላጭ የአይአርጂሲ የውጭ ክንፍ የውጭ ተዋጊ ክንፉ ምን ብለው ይጠሩታል? በተለምዶ ኩድስ ፎርስ ብለው የሚጠሩት የዛ አዛዥ እስማኤል ቃኒ ምን አሉ? ከጦርነቱ በፊት የነበረውን የያዘችውን የሊባኖስ ግዛት እስራኤል ለቃ ትውጣ፣ ይሄ ካልሆነ ድርድር አያስፈልግም ወዘተረፈ እያሉ ሰው ሊባኖስ ምንድነው እያሉ ያሉ መደራደሪያ እያደረጉን ነው። እንግዲህ እዛው ሂዝቦላ ውስጥስ ሌላ ዓላማ ያላቸው ሂዝቦላ ውስጥ ለኢራን የሚሰራ ካለ ሂዝቦላ ውስጥ ለእስራኤል የሚሰራ ወይ ሌላ የሚጠለፍ የለም ወይ? እሱንም ማየት ያስፈልጋል። ዞሮ ዞሮ እስራኤሎችስ ይዘውት የነበሩ ቢያንስ እስከ ሌተኒ ሪቨር ድረስ በፈርዞን አድርገው የነበሩትን እንዲሁ በቀላል ለቀው ይወጣሉ ወይ? ማየት ያስፈልጋል። አሜሪካኖች እሱን ለቀው እንዲወጡ ወደ ድርድር ውስጥ እንዲገባ ፍላጎት አለ። አጠቃላይ በሶስቱ ጉዳዮች ላይ ያለኝ አጭር መረጃ ይህን ይመስላል። በጋት ዕለታዊ ምሽት ወደ እናንተ ሌሎች ተጨማሪ አገራዊ መረጃዎችን በማካተት የማድረሳቸው ይሆናል። ታንኪዩ